ዛሬ ድረስ እኔ ስትሰርበኝ መድኃኒዓለም አንድ ቀን መልስ ሰጥቻት አውቃለሁ። የሚገርማችሁ ሳምሪ ስትናገር መልስ ሰጥቻት አላውቅም። ሀንቾ የኔ ቆንጆ አለች ስትሳደብ መልስ አንሰጣትም። ግን የሄደችበት አካሄድ ያደረገችው ነገር ምስኪን የኢትዮጵያ ሀብት ነገራቸው ላይ የኢትዮጵያ ሀብት ናት። በነገራችን ላይ ዘቢባ ኢትዮጵያ ሀብት ናት። እንደናንተ ሴት ናት። ምናልባት ለልጁ አገዝሽ እንዳትሉኝ ብዬ ነው። ያ ልጁም አያውቃትም ነው እየተነሳች እኛ ነስሽ በፖለቲካው ለዚያም ኦሮሞ ሆና እኮ ነው። ኦሮሞ ሆና አማራ ነኝ ስትላችሁ አፋችሁን ከፍታችሁ የምታዳምጡ ሰዎች አላችሁ። ገባቾች በሁለት ቢላ የምትበላ እሳቸው በሁለት ቢላ የምትበላ ማሀይብ ደንቆሮ ናት። ለእናንተ አገዝ አይደለም። በኦሮምኛ ሌላ ነው የምታወራው፣ በአማርኛ ሌላ ነው የምታወራች ሴት። ኦኬ እየገቡ ሰቦን ሲሉ እውነት እየመሰለሽ ከዩቱብ ጀምረሽ እስከዚህ ድረስ የምትነጃለሽ። እሷ ልንገራችሁ የዓላማ ችግር ነው እንጂ ያለባት ደንበኛ ገንጣይ ከሚባሉት ሰዎች አንዷ እሷ ናት። ገንጣይ ኦኬ ሰላያችሁ ናት። ለማን እንደምትሰራ ለማን እንደምታገለግል ለከፈላት በሙሉ የምታፈነድር ናት። ኦኬ የሚቀበላት ስለሌለ እብድ ስለሆነች ውሸታም ስለሆነች ከዚህ የሚቆጥራት የለም እንጂ እኮ ሞክሯለች እኮ ኢትዮጵያ ገብታ ኢትዮጵያ ሜዳ እኮ ተነጋግራለች እኮ። ወንድሟ እኮ ከሀረር ነው የተባረረው አስገዳይና ገዳይና ዘራፊ ስለነበረ ማለት ነው። ያ ትላንትና ስትነዳቸው ስለነበረ አያገባንም። ዛሬም ትነዳቸዋለች። ገባቸው። ከዛ ትመጪና እዚህ ላይ እሰይ አከሌን ስለሰደብሽልኝ እሰይ እንዲህ ስላረግሽልኝ ስትል ማን ጋር ነው ሄደችው? በእኛ ጀመረች፣ እኛ ላይ ተንጠለጠለች። ምንም የማታቅለች ፈልጋ ባልገባችሁ እህል ውሃ ባገናኛት ልጅ በእናንተ በሀገር ሀብት የምትሏት ዘፋኟ ዘቢባ ላይ ነው። ምክንያቱም ወታ አትናገርም፣ ክብሯን ይቀንሰዋል። አንተ ደግሞ ዘር በለከክ መተናጠቅ አህያ በስባሳ አባ ምናምን የምትባል እነዚህ ብስብሶች ደግሞ የገሙ ያ ሰው ስብስብ ሲል 1700 ጌም ልከ ማታቅ ወራዳ በሙሉ ጌም ትልክልኛለህ ማለት ነው። አፈር ብላ አፈር ያስበላ እንዳትመጣ እኔ ጋር ያ ውርደታሞች። ከዛስ ምን ታደርጋላችሁ? ያ እናንተ አሁን እሷ ጋር ገብታችሁ አይዞሽ የምትሉ ሰዎች ማለት ነው። ትንሽ እንኳን አታፍሩ? ትንሽ አታፍሩ? ትንሽ አታፍሩ? ምንድነው አይዞሽ የሚያስብለው? ነገሩን እኔ ነገርኳችሁ አይደለ? በነገራችን ላይ ከዚህ በኋላ እኔ የምከራከርለትም ህዝብ የምናገርለትም ሰው የለም። በቃ የሆነ ነገርማ ጎሏቸዋል። ኢቨን እንኳን ከእሷ ጋር ቢሆን ይሄ ወንድ ከአራት ዓመት በኋላ ትዳርን አራስን ያ በሰላም ተረጋግቶ የተቀመጠውን ሰውዬ እንደዚህ ቤሎ ለብሳ አያቃትም። ቢያቃት እንኳን ነው የምላቸው ቤሎ ለብሳ ከአራት ዓመት በኋላ ብር መለመኛ ስታረገው ይሄ ዘፈን ማለት ማንንም ያስለቀሰ ዘፈን ነው ስትጠቀምበት። እናንተ ጅሎች፣ ይሄ የአውሮፓና የአሜሪካ በረዶ ያደነዘዛችሁ ምድረ ድር ለነገሩ ድራጋሞች ናችሁ። ሲጀመር ጤናማ ሰው ልንገራችሁ፣ አውሮፓ ተቀምጠው ጤናማ ሰው ጭንቅላቱ ያድጋል እንጂ አይደድብም። ይሄ ሲጋራ፣ አልኮል ምክንያቱም ነገርኳችሁ ብርና ዝንብ ማረፊያውን አያውቅም። ቂጣችሁን ትጎረጎራላችሁ፣ ነጭ ታገባላችሁ፣ ከዛ የሆነ ሰው ያሳልፍላችኋል። ከዛ በኋላ ጭንቅላታችሁ አይደለም ያደገው ባንካችሁን፣ እሱም በዘረፋችሁት ገንዘብ። ሰው ሲታማ ያም ሲሰደብ ትልልቅ ሰዎች ሲሰደቡ ምንም እኔን ታንጠልጥለኝ እኮ አልኳችሁ። እኔን ታንጠለጥለኝ ጠልተኝ እንዳይመስላችሁ። ታዋቂ ስለሆንኩኝ ነው። ታዋቂ ስለሆነ ቶፒክ ስለ እንኳን እሷ ማንም ያንጠለጥለን አለኛ። ግን ምንም የማያውቁ ልጆችን ምንም የማያውቁ ሴቶችን ትዳር ውስጥ ገብታ ስታበጣበጥ ሄዳችሁ እናንተ አብራችሁ ሆናችሁ እውነት መስሏችሁ አይዞሽ ብላችሁ ጊፍት እንኳን እየሰጣችሁ ለምተባበሏት ሴቶች ምን እንደምላችሁ ታውቃላችሁ? የወለዳችኋቸው ልጆች ላይ ሴቶች ላይ ይድረስባችሁና አልቅሱ። ይህን ቀን አስታውሱት። በነገራችን ላይ ፍቅርን የሚያውቅ ሰው፣ በፍቅር ያሳለፈ ሰው፣ በትዳር ተወልዶ በአባትና በእናት ታቅፎ ያደገ ሰው ስለ ቤተሰብ በደንብ ያውቃል።
ስለ ፍቅር ክብር ያውቃል። ስለ ቤተሰብ እናንተ ክብር ስለሌላችሁ ያገባን ባለትዳር አይንትልሽ ይሄ ብትከሰስ የሚያስጠይቃት የሚያስፈርድባት ነገር ነው። ያገባን ሰው በዚህ መልኩ ስትጠይቅ ምን እንደምትደረግ ታውቃላችሁ? ሲሻተሪ ትገባለች፣ ትመረመራለች። የአይምሮ ችግር አለባት ወይ ተብላ ማለት ነው። ምክንያቱም ጤነኛ ሰው አይደለም እንደዚህ የሚያስበው። እየተጎዳ ያለው እዛ ያለው ቤተሰብ ነው ከ3 ልጅ ጋር በኢትዮጵያ ኑሮ በኢትዮጵያ እውቅና። ዛሬ እኮ ለዚች ልጅ እኮ ከባድ ነው። ለነገሩ እናንተ ይታቁታላችሁ፣ እውቅናን ይታቁታላችሁ። ቴሌቪዥን የሌለበት ቦታ ላይ ተወልደ አድገ ራስህ የሚታወቁ ሰዎች ሳታቅ ያ ስለ እውቅናና ምን ያህል ከባድ እንደሆነ ብታውቁት ኖሮ ወይንም ደግሞ የአንድ ቤተሰብ እንደዚህ መረበሽ ብታውቂ ኖሮ ይችን ሴትዮ አትደግፊያት። ግን ለእናንተ ሽፓስ ፈን ያደርጋችኋል። ቤተሰብ ተነስቶ ሲሰደብ፣ ያ ልጆች ባልዋሉበት ሲሰደቡ፣ ወጣቶች ሲሰደቡ፣ ትልልቅ እንግዲህ ምንም ሰው ነክታ ማታቅ ዱባይ ውስጥ ያለች ሴት በተራ ነገር ስትሰደብ አንቺ ቆንጆ ቴንክ ዩ ሶ ማች አንቺን ስለሰጠኝ እግዚአብሔር ይመስገን። ቴንክ ዩ። ምንም የማታቅ ሴትዮ ያ ምንም የማታቅ ሴትዮ ለፍታ ጥራ አረብ ሀገር ላይ አንድ ቀን ሱማ በበጎ እንጂ በመጥፎ ነገር ያልተነሳ እኔ ሌላውን ትበል ሳራ ሀበሻን አንስታ ስትናገር ልታፍሩ ይገባችሁ ነበር እናንተ። ምክንያቱም ሳራ ሀበሻን እናንተ በክፉ ማንም ሰው ያውቃትም፣ በደግነቷ ነው እንጂ በመልካም ስራዋ ነው እንጂ። የዛኔ እሷ ስም ሲነሳ የሌላውን እንደፈለገች አብራ ተለፋልፈው ምናምን ሊሆን ይችላል። እሱ ብቻ አይደለም። ዞዬ ሲነሳ እሱ ብቻ አይደለም። ዛሬ ዘቢባ ስትነሳ እሷ ጋር ገብታችሁ እኔ በነገራችን ላይ ከአሁን በኋላ አይናችሁን ማየት አልፈልግም። እሷ ጋር የገባሽ በሙሉ ማለት ነው ምድረ ተራ ሸርሙጣ በሙሉ ሽርሙጥና ስለሆነ ጭንቅላታችሁ ውስጥ ያለው ቤተሰብ እንደዚህ ሲሆን ምንም ዴንታ የማይሰጣችሁ። ምክንያቱም ለምንድን ታውቃላችሁ? አመጣጣችሁ ይወስነዋል። ነፍሳችሁን ሽጣችሁ ስለመጣችሁ ስለሌላ ቤተሰብ መበተን ስለሌላው ግድ የላችሁ። ብዙ ሰዎች እንደዚህ ስማቸው ሲነሳ ማስፈራሪያ ሲሰጣቸው በአውሮፓ የምትኖሩ ማይብ ሴትዮ የዚህን ያህል ማስፈራሪያ ስትሰጥ ገብታችሁ ስታሞግሱ እማቃችሁ 3-4 ሰዎች አይቻችኋለሁ። ነገ ታለቅሳላችሁ። እግዚአብሔር ምስክሬ ነው። የምታለቅሱ በማን እንደሆነ ታውቃላችሁ? እግዚአብሔር ከላይ ሆኖ ያያል። ቤትሽ ይበጠበጣል፣ ባልሽ ይበጠብጥሻል፣ ልጅሽ ታብዳለች። ለነገሩ ተላምዳችሁታል። የልጅ ማበድ፣ የቤተሰብ መበጥበጥ ምናምን ለምዳችሁታል። ችግር የለባችሁ። ገባችሁ? መዋረድ ለምደነዋል። እንደ ሀገር እንዋረዳለን፣ እንደ ቤተሰብ ደግሞ አትሊስት እንኳን እስቲ ቆይ የሆነ ጊዜ የሆነ ሰው ይውጣ ስንል ግን ኖ በታሪካችን የሌለ በፖለቲካ በሃይማኖት በክርክር ምናምን ሊኖር ይችላል። ፋርም ልንሄድ እንችላለን። ግን ሰዎችን በዚህን ያህል እያስፈራሩ ግለሰቦችን ግን ትላንት አላየንም። ዛሬ ገና በዚች ሴትዮ ነው ያየነው። በዚች ሴትዮ ደግሞ ነገ የሚመጣ ስንት ሰው ሊኖር እንደሚችል አስቡት። እኔ የሚገርመኝ ግን ትላልቅ የተባላችሁ ገንዘብ ብቻ ጭንቅላታችሁን የሞላው ያ ምንም ማሰብ የማትችሉ ሰዎች ግን ከዚህ ሴትዮ ጋር ቆማችሁ ሳያችሁ አይ ዶንት ኖ እሷ ቤት መግባት ትችላላችሁ፣ ጓደኛ መሆን ትችላላችሁ። ግን ከይዙ ግሩንዱ ግን ጌም መጫወት አይደለም። እዛ ጋራ ምን ሊፈጠር እንደሚችል ትላንትና የተወለዱ ልጆች አሉ፣ ጨቅላ ልጆች። ኦኬ ትላንት የተሰራ ቤት አለ፣ የተሰራ የተለፋበት። እቺ ልጅ እኔ ልንገራችሁ በዘቢባ ስለሆነ ነው እዚህ ጋር በልጄ እንኳን እንደዛ ስትናገር እኔ ወጥቼ የተናገራት በጣም ንቄ ነው የምታዋት። ግን ዘቢባ ስለሆነችብኝ ነው። ምክንያቱም ለእኔ ሀብቴ ስለሆነች አርትን ስለማከብረው ያ ጥሩ ልጅ ስለሆነች ስነ ስርዓት ያላት ልጅ ስለሆነች ጂኒየስ የሆነች ልጅ ስለሆነች የተማረች ስለሆነች እንደሌላው የሆነ ነገር እንኳን አርጋ እንደሌላው ማሀይብ አይደለም ሰው የተነሳ እንደማንም ባልጋ አይደለም። ከዛ ላይ ደግሞ ከልጅነቷ ጀምራ በዚህ ውስጥ የመጣች ልጅ ናት። ታሪኳ ደግሞ በጣም የምታሳዝን ልጅ ናት። ገባች? እቺ ሴት በህግ ነው ልትጠየፏት ነው የሚገባው። በተለይ እኔ ማቃችሁ 3 ልጆች፣ እኔ ማከብራችሁ 3 ልጆች፣ ሌሎቻችሁን እንኳን በጣም ነው የምንቃችሁ።
ከበፊቱም ገለባ እንደሆናችሁ አውቃለሁ። ግን ገብታችሁ ያንን ነገር አፕሪሺየት ማድረጋችሁ ይህንን ነገር የሰው ባል ለምን አልመጣም ብላችሁ አይዞሽ ምን ያህል ምንድነው? እንዴት ታምናላችሁ እንደዚህ አይነት ነገር? እሷን እውነት የሚቀርባት ወንድ አለ? ታውቋታላችሁ? ስትመጣ እኮ ይቺ አመዳም ባሌ ሞቷል ብላ የሬሳ መቃብር እኮ እያሳየች እኮ የመጣች ሴት እኮ ናት። ኮፒሊንግ አድርጉልኝ ጋይስ። የሬሳ መቃብር አሳይታ $13,000 ከሀበሾች ሬሳ መቃብሩን ሊያስነሱኝ ነው፣ መቃብሩን ሊያስነሱኝ ነው። ያ ከተቀበረ ብዙ ጊዜ አልሆነው እርጥብ ነው ሬሳው ብላ አታላ በፌስቡክ €13,000 ተሰብስቦ ይሄ ምስኪን ህዝብ። እኔ አንዳንዴ ኢትዮጵያኖች እንኳን ሀብታም አልሆናችሁ እንጂ ብሩን በትናችሁ እንደምትጨርሱት ተመልሳችሁ ድሃ እንደምትሆኑ ነው የምነግራችሁ። ብር ሰብስቦ አውሮፓ አሜሪካን ያለ የምናውቃቸው ሰዎች በዛ ሰዓት የተዋወቋት እውነት መስሏቸው €13,000 ሰብስበው ነው የሰጧት ለሬሳ ብለው። ግን ውሸት ነው፣ ምንም ነገር የለም። ማጭበርበሪያው ነበር ይሄ። የሬሳ መቃብር እየዞረች ማለት ነው። የሬሳ መቃብሩን አሳይን ስትባል ኖ አቃጠልኩት አለች። እንዴት ነው የተቀበረ ሬሳ ከስንት ጊዜ በኋላ ወጥቶ የሚቃጠለው? ከዛ እንደዚህ የሆነ አፈር ነገር ይዛ መታ አሳየቻቸው። አመነ ህዝቡ። ማምን አላመንም፣ የሚያምን አመነ። ከዛስ በኋላ ዩቱቧን በዛ ሰራች፣ አሟሟቀች፣ ሰውን በማዋረድ በመሳደብ ቀጠለች። ችግር የለውም እንኳን እሷ ማንም ሰው ከጠቀማት ትሂድበት። ግን ይሄ ነገር ከመጀመሪያው ሞቅ እያደረጋችሁ ስለተከተላችሁ ዛሬ ይሄ የት ደረሰ? ቤተሰብ ጋር ደረሰ፣ የሀገር ሀብት ጋር ደረሰ። ነገ ደግሞ ኔክስት የትኛዋ ናት? የትኛዋ ልጅ ናት? የትኛዋ ወጣት ናት? የትኛዋ አርቲስት ናት? በተለይ ፌሚኒስቶች ጃኒ ስትነካ ብቻ ነው የምትናገሩት። ሊያ ስትሆን ነው የምትከሰሰው። እዚች ላይ እርምጃ መውሰድ አትችሉ? የተነካችሁ ዘቢው አይደለች? አያችሁ፣ ለዚህ ነው እናንተ ማቀም የላችሁም ያልኳችሁ። ጭራሻውንም ጠፍታችኋል። ያቺ ጆርዲ የምትባለው ናት ብቻዋን እየለፈለፈች ያለችው። እሱ የማይዶን አላውቅም። አትችሉም። ቋሚ የሆነ ነገር የላችሁ። ለእናንተ የሚያዋጣ ለእናንተ የሚሆን ነገር ለእናንተ ፎሎ የሚያመጣ ለእናንተ ገንዘብ የሚሆን ሲሆን ተነስታችሁ ውሪ። ሴት ልጅ እድሜ ያወስናትን ሴት ልጅ ትንሽ ትልቅ የሚል ነገር የለም። ትዳር ያላት ልጅ ናት። በስነስርዓቱ ያገባችሁ ነው። በዚህ መልኩ ሲካሄድባት ስራዋ ሲሰደብ፣ ሴትነቷ ሲሰደብ፣ በመልኳ ስትሰደብ፣ ልጁ ራሱ በወንዱ ልጅ እንደዚህ ስትሰደብ ማንም ሰው ተነስቶ እንኳን በዚህ ነገር እንኳን እየሰራ ሰው የለም ከፌሚኒስቶቻችን ማለት ነው። አያችሁ፣ አቅም የላችሁም። ለዚህ ነው ሊያን ለመውቀስ ተሰበሰባችሁ። እስቲ ሊያ ላይ ትሄዳላችሁ፣ እችኛው ላይ ግን የለም። ኦኬ፣ ይህንን ነው የምላችሁ። አቅሙ የለንም፣ ተበላሽተን ወራዳ የተዋረድንን ነው የምላችሁ። እሱ ብቻ አይደለም ደግሞ እየሄዳችሁ አሁንም አጠገባ ሆናችሁ አይዞሽ በቃ የተጎዳሽ ኖ ሲስተሟ ነው ይሄ። የሴትዮዋ ሲስተሟ ነው በየጊዜ የምታመጣው የምትለምንበት ሲስተሟ ነው። ምንም ግንኙነት የላትም። ስሽሽ ችግር አለባት። እንደዚህ ሆኖ የሚመጣ ገንዘብ ግን በአፍንጫችሁ ይውጣ። የሰው ቤትን አፍርሶ፣ የሰው ቤትን ሰድቦ፣ የሰው ቤትን ልጆች ተናግሮ፣ ባልና ሚስትን ተናግሮ የሚመጣ ገንዘብ በአፍንጫ ይውጣ። በነገራችን ላይ እኛ እናግዛቸውም ልጆቻችንን። የኢትዮጵያ ሕዝብ ማንም የሚያግዘው የለም። እግዚአብሔር ግን እንዳለው እነግራችኋለሁ። ሁልሽም ትከፊያ፣ በሳቅሽ ቁጥር ራስሽ ትከፊያታለሽ። ችግሩ ምን እንደሆነ ታውቂያለሽ። እኛ ደግሞ አንቺ ጋር እንመጣለን ወይ ምን ሆነሽ እንረዳሻለን። ግን የራስሽ ኃጢአት ነው ራስሽን የሚገርፍሽ። ሁልሽም የሚገርፍሽ የራስሽ ኃጢአት ነው። እኔ ከዚህ በኋላ መድኃኒዓለም እንመላችሁ እንደዚህ አይነት ነገር በስነ ስርዓቱ በህግ ነው የሚሄድበት። በህግ ደግሞም እየሄድኩበት ነው። ይህንን ቃል ገባላችኋለሁ። የእሷ የማይቀር ነገር ነው። ልክ እንደዛች እንደ ልዕልቴ ማለት ነው። አንዱ ጊዜ ነው እንጂ የማይቀር ነገር ነው። ይህንን እነግራችኋለሁ። ገና እሷም ገና
ገና ምን ይሄ ቀላል ነው። ገና ምን አይታችሁ ግን እግዚአብሔር ይመስገን እኔ እዮዳብ እግዚአብሔር ምስክሬ ነው የምላቸው። እኔ ከእዮዳብ ጋር ተጣልተናል፣ ግን ቴንክ ዩ ሶ ማች ቴንክ ዩ ሶ ማች። ለምን እንደሆነ ታውቃላችሁ? የሰራችሁ ስራ በጣም መጥፎ ነው። በስነ ስርዓቱ የማንንም ስም ሳታነሳ ጌሟን መጫወት ትችላለች እንደ በፊቷ ብላ። ግን የዝች ልጅን ስም አንስታ ቬሎ እስከ መልበስ ቬሎ በቀደም ያመጣችውን ቬሎ አይታችሁታል። የዛኔ ትዝ ይልሃል? እንደዚህ አይነት ነው። የዛኔ ትዝ ይልሃል? የገዛ ነው ቬሎ ብላ ያመጣችሁ ሌላ፣ ዛሬ ለብሳ የመጣችሁ ሌላ። አቃተኝ ልጅ እስከ መፈጠሩ። ግን እግዚአብሔር ፈረደባችሁ። እንደኛ ያለው ያምናል። ግን ሌሎች ህፃናት፣ ወጣቶች፣ ሌሎች ከነዚህ የዚህ የክፉ የሰይጣኑ መንገድ ያልገባቸው ብዙ ሰዎች አሉ። እውነት ነው የሚመስላቸው። አዝነው የሚያለቅሱ አሉ። ቁጭ ብለው የሚያወሩ አሉ። አዝነው ይሄ ሁላ ጊፍት የተሰጠው ስላዘነ ነው። ይሄ ህዝብን ያውቀዋለሁ። በፍቅር በፎንቃ ከመጣህበት ነፍሱን ይሰጣል። ተከደው ምናምን በቃ እያሳዝን በቃ ምክንያቱም ሁላችንም የራሳችን የውስጣችን እሳት ስላለብን አዊ ከዳት ምናምን እንጂ እውነቱን ስላወቀ አይደለም ይሰጣት። ግን እግዚአብሔር ይመስገን እንደተጠበቀው አይደለችም። እግዚአብሔር አክሽፍ። ይቺ ልጅም ትልቅ አምላክ አላት። ገና ምን አይተሽ እኛ ባንቺ ደግሞ ጊዜ አጥቼ ደግሞ እኔ ባንቺ አቤት አስበሽዋል ሌሊቱን በሙሉ አትስጧት ብዬ እኔ ምናምን ሳበላሽ እኔ ያዝኩት ትልቅ መድኃኒዓለም እንዳለ ታውቂያለሽ። ከቀማሽ እኔ ነፍስሽን እንዲቀማ ብቻ ነው መጸለየው። በእኔ ሳይሆን ሲቀር ምን እንደምታውቂያለሽ እኔ እግዚአብሔር ሊሰራ የፈለገው ነገር አለ። አለቀ። በእኔ የማይሰራ በሱ የሚሰራ ግን አለ። ገብቶሻል? ሰውን ያለ ስራው ሲሰጭ የአንዱ ቤት ፈርሶ አንቺ ተሰብስበሽ ቁጭ ልትይ አሩ ሲሪየስ በምን መልኩ ያልደረሰብሽን ሰው ምንድን ነው ምክንያትሽ? ገንዘብ። ምክንያቱም ይሄ የመጣሽበት ፈርጋንገናይትሽ ሳይካትሪስት ነው የሚያስፈልግሽ። በነገራችን ላይ የወጣችሁ በ9 ዓመቷ የወጣችሁ በእግሯ እስከ የመን ድረስ በእግሯ ተናግራለች። ራሷ ሻርክ ጋራ ሰላም እየተባባለና እሱ ውሸት ነው። አንቺ በሻርክ አይደለም የሚመጣሽው። የመን ስትገቢ ምንም የምታውቂው ሻርክ ምናምን የሚባል ነገር የለም። በእግሯ ነው የመጣችሁ። በእግሯ በ9 ዓመቷ ነው የወጣችሁ። እንኳንስ አበሻ ልትገናኝ አይደለም አካባቢዋ ላይ ያለው በሙሉ የመንና የመን ነው። አረቦች ምናምን ናቸው። ኤርትራያኖችም ሀበሾችም አጠገብ አያደርሷትም። መረጃ ከፈለጋችሁ ነው ይሰጣችኋል። ማንም አያደርሳትም አጠገቡ። እንዲሁም አለ ምንድን ነው የሚሉት? ሄሉ ጠንካራ ናት ይሏቸዋል። እንደዚህ አይነት ሴት ደግሞ የሚያስፈልጋት ምንድነው? ሕክምና ብቻ ነው። ሰምታችኋታል ቅድም በቃ ምንድን ነው የሆነ ነገር እንኳን ቢሰማት ኖሮ ቦይፍሬንዷ ኤክሷ ቢሆንና የፍቅር ነገር ቢኖር ብር አይታያትም ነበር። ምን እንዳለች ታውቃላችሁ? ጠበቅኳችሁን ያለችው አልሰጣችሁኝም። ከዚህ በኋላ ግን ከኔ ጥሩ ነገር እንዳትጠብቁ፣ ከዚህ በኋላ እንደሰጠኝ መርዝን የሰጣችሁኝ መርዝ ሰጣችኋለሁ ብላለች። ምክንያቱም ዳስኬቱን ጌልት ብር ነው የምትፈልገው እሱ። ስጡን ኦኬ፣ ካልሰጣችሁኝ ግን እጨርሳችኋለሁ። ከዚህ በኋላ በእኔ እንዳትፈርዱ። አሁን እንግዲህ ከዚህ በኋላ የሚመጣው በሙሉ በውሸት ዶክሜንት፣ በውሸት አንድ ሀቅ ነገር፣ አንድ እውነት ነገር የላትም። አንድ እውነት ነገር የላትም። ስድብ አለባት። እዚሁ ላይ ትለቃቅማለች፣ ኢንሳይድ ትላለች፣ ታዋርዳችኋለች። አለቅ ተስፋስ ሌላ ነገር የላትም። ግን የማይነኩ አንጫጫቻችሁ ያላችሁት ትንጫጫለሽ። አይዞሽ፣ ይሄኔ በህይወትሽ በኑሮሽ እየተንጫጫሽ ነው። ይሄኔ እዚህ ጋር ፈጠሽ እኮ የምታኝ እኮ ወገብሽ እየተንቀጠቀጠ እግርሽ ውስጥ እሳት እየወጣ የኔን ህይወት እየፈለግሽ ነው። አንቺ ተንጫጭ። እኛማ ስለደላል እግዚአብሔር ይመስገን ቁጭ ስላረገን ለሌላው ድምፅ እየሆንኩኝ ነው። የኃጢአትን ገንዘብ ልበላ እዚህ ጋር አልቀመጥም። የሰውን ስም አጥፍቼ ልበላ አልቀመጥም። ይገባሻል? እንደዚች ያለች ባለጌ ግን፣ እንደዚች ያለች ስድ ግን የሰው ቤት ውስጥ ገብታ አፍርሳ እንዴ! እናንተ ሰዎች እንዴት ነው የምታስቡት? ግን
እምነት ጠፋባችሁ። አትሊስት ያቺ እምነት እኮ ነበረችን እዛ ሀገር ውስጥ ስናድግ በየቤታችን ሙስሊምም ይሁን ክርስቲያን ይሁን የምንፈራው እግዚአብሔር አለ፣ የምንፈራው አላህ አለ። እሱ በሙሉ ጠፋብን ማለት ነው። በቃ ሁሉንም እሺ፣ ሁሉንም እሱን እንኳን የሆነ ነገር እንኳን ስንሰራ ፍራ እግዚአብሔር አለ እግዚአብሔር ምንለው እሱን ጠፋ። በግላችን እንስረቅ እንዋሽ፣ በግላችን ግን እንዲህ ፍጥጥ ያለ ነገር ለጌም እና ለገንዘብ ለቲክቶክ ለዩቱብ ተብሎ የሰው ቤት ለዚያውም የአገር ትልልቅ የሆኑ ሰዎችን አንበሳ እየወረደ ዝም በሉ እየተባለ እባክሽ ቤታዬን አትናገርብኝ። 5 አንበሳ ያወረደችው ማንሽ አንቺ ምናምን ሰለ በእናች ቤታዬን ምክንያቱም ቤታን ስለሚወዷት ቤታ በአይን እንኳን ማታውቃቸውም ተወቃቸው ሄዶ 5 አንበሳ ለምን ቤታን እንዳትናገራት ማለት ነው። ቤታ ምንድነው ቅድም ያለችው? ያ እኔ አባቴን ብቻ ስለተናገረችብኝ ይቅርታ ትበለኝ። እኔ ቂም ማለት በነገራችን ላይ አንድ ናቸው። የዛ አካባቢ ሰው ዝም ብሎ ነው የሚቦጠረቀው። ይሄ ሐሞት ምናምን ነገር የለበትም። በነገራችን ላይ አንድ ናቸው። ቤታም አንቺ ሄለንም ያቺ ጉችም አንድ ናቸው። ቶሎ ነው የሚረሱት ነገሮችን። እንደኔ ያለችው ስታጋጥምሽ ግን እኔ መቼም ምንም ነገር ምረሳ ሴት አይደለሁም። ሐሞት ያለኝ ሴት ነኝ። ገራሬ አረሳልሽ። ይሄ ነው ከእናንተ እኔን ለየት የሚያደርገኝ ይሄ ነው። ገባሽ? ግን የኔ ችግር የለም። ኤኒ ታይም ይኸውልሽ እንዲህ ስትወድቂ እንዲህ ድንጋይ ነው የምጥልብሽ። ኤኒ ታይም አሳብድሻለሁ። ታውቂያለሽ እንዴት አድርጌ ዩቱብሽን እንዳፈራረስኩትኝ። ይኸውልሽ እንደ ሰፌድ አንድ ሰረዝ ነው እንዴ ሳብ አድርጌ ሰብለን ያወጣሁብሽ። ሰብለ ስትወጣ ክዊል ያወጣች አለቀ መታውሽ። ከዛ በኋላ መጀመሪያማ ሰብለ ካናዳን ይዘሽ የተማረች በጣም ስማርት የሆነችን ሴት ይዘሽ እንዲቀውጥ ስታረጊው የኔን ስም እያስነሳሽ ገባሽ? አንድ ቃል ነው የተናገርኩት። ሰብልዬ እቺ ሴትዮ ከአንቺ ጋር ፓስ አታረግም ያልኳት። በትክክልም ደግሞ ፓስ አታረግም ሰብለ ከአንቺ ጋር እዛ ቦታ ላይ ዛሬ እንዴት እግዚአብሔር እንዴት እንደምታመን ያህል አሁንም ነገርኩሽ አይደለ? ከዩቱብሽ ላይ አንድ ሰው ስብ ያለ አሁን ደግሞ ከህይወትሽ ላይ አንድ ነገር ነው የምስበው። ልጅሽን ነው ያወጣውልሽ። ልጅሽን ያን ያቃጠልሽ ገና የበቀደሙን ፎቶ ደግሞ አስለቅቅልሻለሁ። ቅርብ ቀን ደግሞ ፎቶ ደርሶኛል። የባልሽም የባልሽ ዱባይ ያለው ማለት ነው። የነሳራን ሀበሻ ዝግ አድርጎ የነገረው የልጇ አባት ዱባይ ነው የሚኖረው። እንደዚህ አይነት ባለጌ እኔ እኮ ዱባይ ትልቅ ሰው አለኝ ማለት የልጅሽ አባት ልጅሽን ከትምህርት ቤት እንዲያንቀሽ ነው የምታመጪው እስከ ቤት ድረስ። ማንም ፈቀቅ ብሎ የሚያይልም ስለ ልጅሽ ሲናገሩብሽ እንዲህ ያደርግሻል አይደለም? እስከነ ፎቶ አሳይሻለሁ ምን እንደሚመስል ልጅሽ። ያ አንቺ እስካላቆምሽ ድረስ መዓት ጠላት እያፈራሽ ነው የምትሄጂው። አንቺ ባወራሽ ቁጥር አንቺ ስለ ሰው እንደዚህ ያወጣለሁ ስትይ ስለ አንቺም ይወጣል። ይሄም አይቀርም። ገባሽ? ከዛ የልጅሽን ፎቶ ስታይ ራስሽ ታፍሪበታለሽ። ለምን ትናደጃለሽ? ይሄ እኮ የእግዚአብሔር ስጦታ ነው። አንቺ የሰው ልጅ የሙኒትን ልጅ እንደዚህና ዋት አባውት ዩ እኔ በጣም የምናደደው እንደዚህ አይነት ራሳችሁ ላይ ያለ ችግር ባክ ዘርበል። እኔ ትላንትና ጌም ያላክልኝ በሙሉ አሁን እዚህ ጋር ህዝብ ተሰብስበው ስታይ ትልክልኛል አይደለ? እንጂ ቡልሽት ይደዘረደዛ እከካሞች። እነዚህ ደግሞ አስቀያሚ ሁላ በጣም የሚገርሙት እነዚህ ደግሞ ትላንትና እዚህ ጋር ጌም ስትጫት የማይልክልክ ሰው ያይና 300 400 ሲሆን ጌም ይልክላል። ገራሪ ረደዛ አንቺ ልንገርሽ፣ እኔ እንዳንቺ ቀኑ ሙሉ አይደለም የምለፈልፈው፣ ጠብቄ ነው ማስገባልሽ። እንደዚህ ነው ራቁትሽን ማስቀርሽ፣ እንዲህ እንድታብጅ ነው ማረሽ። ልንገርሽ በተፈጥሮ ያ እንዳንቺ ደደብ ደንቆሮ ሴት አይደለሁም እኔ። ሲመቸኝ ግን እጥልሻለሁ፣ ሳይመቸኝ ግን እኔም ድብድብ አልፈልግም። ሲመቸኝ ሳገኘሽ ግን እንደዚህ ነው ቀንድሽን እንዲያቁሜ ያሰብሽውን እኔ በገንዘብ ነው የምቀጣሽ። እኔ ከአንቺ ጋር እዚጋ ቁጭ ብዬ ለምን መሰልሽ? ገቢሽ ስለሆነ አንቺ የጠበቅሽው ይህንን ስትይ ምናምን ነገር ጌም ስትጫወች በዛውም
ዮዳብን እንቀጥቅጠሽ ደብድበሽ ምናምን ነገር ኖ ታሪክሽን ማውራት ነው። ትላንትና በመቃብር አጭበርበረሻል $13,000 ይሄ ህዝብ ሰብስቦልሻል። ባሌ ሁሌ ደግሞ በቃ ባል ሌላ ማጭበርበር የለሽም እንዴ? ሁሌ ጊዜ በቃ ሁሌ ማጭበርበረ ይሄ ነው በቃ ሁሌ ጊዜ ባል የባለፈውንም ባሌ ሞቶ ከመቃብር አውጥተው ነው ያልሽው አይደለ? ከመቃብር አውጥተው ወደ ራሳቸው ወስደው እንትን ሊሉት ነው። እኔ ግን የድሮ ቪዲዮ እኮ የላችሁም። የድሮ ቪዲዮ ቢኖራችሁ ኖሮ መቃብር ለመቃብር ህዝቡን ደግሞ ይሄ የኢትዮጵያ ህዝብ ደግሞ አይ መጪ የዛኔ ደግሞ ይሄ እንትኑ ጊዜ ነበር፣ የቄሮ ሙቭመንት ጊዜ ነበር። አይ የኔ ጌታ የኔ እግዚአብሔርን ህዝቡ በቃ የኔ ልጅ የኔ ጌታ በስደት መጥቶ ታሞ እንደዚህ ሆኖ ምናምን እያላልኳችሁ ህዝቡ አሉ በባንኳ ገንዘቡ እየላከ እኛ ራሳችን የእውነት ነበር የመሰለን። መቃብር ለመቃብር እየዞረች የሰው መቃብር እያሳየች ይሄ ነው መቃብሩ፣ ያ ሊያወጡትና ሊጥሉት ነው፣ ከተቀበረ ገና ነው፣ እርጥብ ነው፣ ምን ላድርግ አብጃለሁ ምናምን ስትል ህዝብ በጣም እኮ አትሪክ እኮ የሆነ ህዝብ እኮ ነው። ሬሳውን ከመቃብር ውስጥ አውጥታ ሌላ ቦታ ተቀብሮ እግዚአብሔር ምስክሬ አንዳንዴ እኮ የምትሰራው ስራ እኮ የሌለ እኮ ነው። ተቀብሮ ሐውልት ተሰርቶ ለስንት ዓመት እንድትከፍል ተብሎ $13,000 የተሰጣት። በሱም ጭቅጭቅ $13,000 ነው የደረሰኝ። ግማሹ $23,000 ነው። 23 ከዛች ከስዊድን ካለች ሴትዮ ጋር ማለት ነው። ለካ በእነሱ ለዛ ነው ዞይን ስለተናገረች ፈርዖንን ስለሰደበችው ለዛ ነው ያወረዳችሁት። በዛኛው ላኩልኝ። ለዚህ ስራ ነው የምታወሩት እናንተ። ለዚህ እኮ ነው የምታለቅሱት። ነገ ግን ለሚደርስባችሁ ነገር አንድ ነገር ነገራችሁ። ነገ ለሚደርስባችሁ ነገር ነገ በህይወታችሁ ጠዋት ስትነሱ ምናልባት ልጃችሁ ላይ ነገር ሴት ልጃችሁ ላይ ነገር ደርሶ ወይ ባሉ አባሯት ወይ በፍሬንዱ አባሯት ወይ የራሳችሁ ባል ሌላ ሚስት አግብቶባችሁ ሲወረውራችሁ ምናምን ወይኔ ምን አርጌ ነው እኔ እኮ ንጹህ እኮ ነኝ ከሱ ውጭ አልሄድም ባሌን በስነ ስርዓት ነው የሚይዘው ምናምን ልትሉ ትችላላችሁ አይደለ? ሁሉ ጊዜ የምታስቡት እናንተ ለባላችሁ ታማኝ እንደሆናችሁ ኖ ታማኝ የሆናችሁት እሙሟችሁ ሊሆን ይችላል። ህሊናችሁ ግን ታማኝ አይደለም። ህሊናችሁ ግን ታማኝ አይደለም። ይቅርታ ቀርና የኔ እናት እንዴት ነሽ? ለጌሜ ይቀመጥልኝ አንበሳዬ። Thank you so much, Mama. Thank you. You look so beautiful. እንዴት ነሽ? አቤል እኮ ለብሼ ነው አላየሽኝም? Oh my God. በእናትሽ ድራማው ይኸውልሽ ፐርፐዝ ላይ የተሰራበት ነገር ነው። ባይ ዘ ዌይ ደግሞ ፓስተር ትንሽ አሁን አላስገባም አለኝ። ትንሽ ኢሞሽናል ነው መሰለኝ። ፊራ ዛሬ ባይ ዘ ዌይ በርዝዴይ ነው። ሃፒ በርዝዴይ ቱ ፊራ። እና ደግሞ ሰጥቶታል ገባሽ እምልሽ እና ግን አላየውም። ምን ጊፍት ሂደህ እኔን ግን ሊያስገባኝ አልቻለም። ትንሽ ኢሞሽናል ሆኗል ፓስተር። እውነቱን ነው። ለምን ትገለሽ? እኔ ራሴ አሁን ለምሳሌ ከእንትኔ ዝግ ነው የለኝም እና ይሄኛው ደግሞ ኢሜል ሌላ ቦታ ነው ያለው። ማስተካከል አልቻልኩኝም። እውነቱን ነው። ለምንድነው ታውቂያለሽ? እንደዚች ያለችዋን ሴት ያበደች ሴት ባለጌ ሴት ጋራ መጫው ራሱን የቻለ ኃጢአት ነው። ለዚች የሆነ እንትን ማለት ነው። ግን በዚህ መንገድ እሱ አሁን የፈለገው ምን እንደነበር ታውቂያለሽ? በስነ ስርዓቱ ጌም ተጫቱ መለያየት ነው እንጂ እንደዚህ አይነት ድራማ ትሰራለች ብሎ አልነበረም። ገባሽ? እዮዳም የራሱ ነገር አለ። ግን በእንደዚህ በፋሚሊ ከመጣሽበት አይወድም እንደዚህ አይነት ነገር።
ከዛ ጌሙ ከመድረሱ በፊት ሀንቾ ምንድን ያደረገችው? ይህንን ቶፒክ አመጣች። ጥሩ አይደለም ደሱ ገባሽ? ያ እና ይሄ ነገር ይኸውልሽ ምንድን ነው ጥፋቱን አሁን የተረዳሁት ነገር 2 ሞዴሬተሮች እኛ ቤት ያሉ ልጆች እሷ ቤት ሞዴሬተሮች ናቸው። እነሱ ናቸው ገባሽ ይሄን ጌም ክሬት ያደረጉት። እኔ ስንስ ዴይ ዋን ኖ ብዬ ነበረ ከእሷ ጋር እንዳይጫወት። እሱ ግን ኖ ሁለታችን የተለያየ ሀሳብ ያለው ሰዎች ስለሆነ ብንጫወት ጥሩ ነው አውትካሙ አለና በቃ መጫወት ፈለገ። እኔ አትጫወት ብዬው ነበር። ለመሰለሽ እሷ ቤት ሁልጊዜ እንደዚህ አይነት ድራማዎች ይሰራሉ። ስለዚህ 45 ደቂቃ ተቀድሞ ፈርስት ኦፍ ኦል ሲሰሩት ይሄ ፍላየሩን ሲሰሩት ራሱ ሰዓቱ የተለያየ አድርገው ነው የሰሩት በዩሮፕ እና በአሜሪካ ተብሎ እንደገና ይስተካከል ተብሎ ተሰራ። የመጀመሪያው የሰሩት ትክክል አይደለም ገባሽ? አውቀ ነው ያ ሲሰራ። ከዛ ሁለተኛው ተስተካከለ ተብሎ ተሰራ እና 2 ፒኤም እኛ ሰዓቱን ማለት ደግሞ ሀጂ የሚባል ሰው ያለ አንሳ ይሄንን ፕሮፋይል ልክ አይደለም አንሳ። የኛንም የሆነ ምን አይነት ሰውዬ እንደሰራው አላውቅም። እና ከዛ በኋላ እኛ ሰዓታችንን ጠብቀን ልክ ልንገባ 45 ደቂቃ ሲቀር እነሱ ጌሙን ጀመሩ። ስለዚህ ይሄ ነገር በደንብ ተወስኖ የተሰራበት። ልጅቷ እኮ ገብታለች አላልኩሽ? ኖ እሱ በሰዓቱ ነው የሚገባው፣ በሰዓቱ ነው የሚገባው። አዎ ይኸውልሽ ይሄ ነገር ፐርፐዝ የተሰራበት ነገር ነው። ስለዚህ እሱ 45 ደቂቃ ቀድማ ገባች። 45 ደቂቃ ሰው መጠበቅ ያቅተዋል? አያቅተውም ማንም። 45 ደቂቃ ቀድማ ስትገባ ምን ሆነ? ቀድማ እሷ ጊፍቱን አገኘች። ከዛ በኋላ በዛ ላይ ደግሞ በጣም ምን እንደገረመኝ ልንገርሽ፣ የኛ ህዝብ ምን ያህል ፍራቻ፣ በቃ በእውነት የሚኖር ሰው የለም። ምን ያህል ፍራቻ እንዳለባቸው እየከፈሉ ነው የሚኖሩት። በጣም ያሳዝናል። ምንድነው ጭንቅላታቸው ላይ ተሸክመው የሚሄዱት? ይሄ ትልቁ ዕቃ ከአንገታቸው በላይ ያለው ያ ምንድን ነው? በቃ በራሱ የሚተማመን ህዝብ የለንም ማለት ነው። ያቺ እዚህ ቤት የነበረች ሞዴሬተር አንድ የሆነች ሞዴሬተር እዚህ እየመጣች ስታማት የነበረች ሞዴሬተር እሷ ቤት ቁጭ ብላለሽ አየናትና ሰዎች አረ ያት ይሉኛል። አይቻታለሁኝ። በቃ እንደዚህ ነው። አንድ ኤደን የምትባል ሞዴሬተር አልነበረችም እዚህ እስቲል አለች። የሚገርምሽ ነገር ነው የለችም። ያባረራታለሁ ብለን ነው ጊዜ እና በጣም 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 እውነት ለመናገር እኔ ምንድነው የተረዳሁት፣ እያንዳንዱ ሰው እንግዲህ የተያዘበት ነገር አለ። ምናልባት የሆነ ነገር የፈሩት አለ። ግን ትንሽ ፓስተራችንም ኢሞሽናል ሆኗል። ለመሰለሽ በደንብ ማን እንደሰጠውና እንዳልሰጠው እንኳን አላየም። አይ ብዙ ነው ከሷ እንዲያውም ብዙ አግኝቷል። እነዚህ ሲለፈልፉ ነው እንጂ ያ ጃጓር የሚባል ሰውዬና አንድ ደግሞ አይደው ነው አንድ ቤሩት ያለች ልጅ ናት የሰጠቻት አሉ። ግን እሷ የምትሰጣት አይመስለኝም። ግን አይደው ነው ምን ለምን እንደምትሰጣትም አልገባኝም። አይደው ነው እንደዚህ ኤኒዌይስ ሴት መስጠት ራስን ማዋረድ ነው የሚመስለኝ በነገራችን ላይ። ያው እንግዲህ ምን እንዳላቸው አላውቅም። ግን እኔ ሰው በቃ ማንነቱን ተረዳሁት ዛሬ። እግዚአብሔርን ነው የምነግርሽ። ከዛ ደግሞ የእሷ እንዴት አድርጋ ይሄንን ሴታፕ አድርጋ እኔ እኮ ስንስ ደይዋን ታው ብየዋለው። ስንስ ደይዋን እሷ አይደለችም ደራይት ማች ላንተ አልሰማም አለኝ። እኔ ብቻ ነበርኩ ነው የምለው። የሚገርምሽ ነገር ለምን እንደዛ ትኛለሽ አለኝ። ኖ ታው በውስጥ መስመር ራሱ ስንቴ ጽፌለታለሁ አትጫወት ከዚች ሰው ጋር ብየዋለሁ። ግን አይሆንም ሌትስ ጎ ሄድየፍ እያስፈራራሽ ነው ማለት ከሷ ጋር ትጫወት ነው አልኩት እኮ አንድ ቀን እኮ እኔ እና እሱ እኮ እንዲያውም ከመጀመሪያ እኮ እንዴት ከሷ ጋር ትጫወታለህ ምናምን ብለህ እኮ የተናቆር ነው እኮ በዛ እኮ ነው መጀመሪያ እኔ ሀጂ እሱ ሆነ ልንጫወታለን አንድ ሰው ላስገባ ሲል እኔ ደግሞ አላወቅኩኝ። ማንም የማይታወቅ ሰው አታስገባ ሲል ለካ ሂዊ ናት መሰለኝ። እኔ ሂዊን ደግሞ ፕሮፋይሏን እየቀያየረችም አላወቅኳትኝም። እና ከኔ ጋር የምትጫወቷ የኔ ሞዴሬተር ታውቂያታለሽ ሳያት እኔ ያለ ማናት የምታስገብተው? ለአራት ሆነን እንጫወት። ለአራት ሆነን አንጫወትም፣ ባይሆን ለሁለት ሆነን እንጫወት አልኩት። እና እዮዳብ እኔ እናንተ እንጫወት አልኩት። ሀጂ ከእንትና ጋር ሲጫወት ማለት ከወዴ ጋር ሲጀምር ማለት ነው። አንተ እንጫወት አልኩት።
እንጫወት ምናምን አለች እና መልሶ ደግሞ ለወጠው። ከዛ ትንሽ ቆይነ ደግሞ ከሄለን ጋር ሲል ጥቅጥ አልኩት። አስጠላኝ። እኔ ምን እንደተረዳው ታውቂያለሽ? ሀጂ ራሱ ኢኦሚ እኔን አንበሳ ራ መጥቶ ለማውረድ እኔን አንበሳ ኦ ያደርገኛል። መጥቶ ግን የኔን አንበሳ አውርድልኝ ብየው ነበር። እዛ መጥቶ ለማውረድ ፈራ። ድራማ ውስጥ አልገባም አለኝ። እኔ ሀጂ ራሱ አላናግረውም ካሁን በኋላ። እየሰማ ነው አይደል? ሀጂ አለ አይደል? እኔ አላናግረህም ካሁን በኋላ አማራዩ። እኔን ደግሞ ማጣት ላንተ ማጣት ማለት ከምሬ ነው። በጣም ትልቅ ነገር፣ ትልቅ ሰው ነው ያጣው። በጣም ነው ያዘንኩብህ ሀጂ። እሷን ፈራሃት፣ ገባ? እሷን ፈርተሃት ለዚህ ለማይረባ ስቱፒድ ቲክቶክ ነገ ቲክቶክ ያልቃል። ስማ ቲክቶክ ያልቃል። ስማ ቲክቶክ ነገ ያልቃል። እመነኝ፣ ይሄ ደባሪ እንትን ነው። አንተ ግን እውነቱን ልንገርህ ከምሬ እያስፈራራው ምናምን አይደለም። አንድ ሰው ማምናት አላት። ሂዌ ጂጂ ሀጂ አወረደ ሄለን ቤት። እኔ ደግሞ እሱ ደግሞ ቆይ እዚህ እየለመደ እዛ የሚያወርደው ነገር ምንድን ነው? እኔ አሁን ምን አለ እኔን እኮ ኦ ያደርገኛል አንበሳ። የኔን አንበሳ እኮ ነው እዛ ሄዳ አውርድልኝ ያልኩት። ግን የሚያሳዝነው ነገር የሚያሳዝነው እሷን ፈርቶ ነው ሳያወርድ የቀረው። ግን ይገርማል። ቲክቶክ ነገ ይሄዳል። ነገ ቲክቶክ ያልቃል። ነገ ቲክቶክ ያረጃል። ሌላ አፕ ይመጣል። እመነኝ፣ እኔ የተማርኩ ሰው ነኝ። እውነቱን ነው የምነግርህ። አይ ኖ ዘ ፊውቸር። ይሄ ቲክቶክ ነገ ያልቃል። ሰው ግን አያልቅም። እኛ አለን። እኔን ግን አታገኘኝም። አዘ ፍሬንድ አምተልኝ ሀጂ፣ በጣም ነው ያዘንኩብህ። በእውነት ነው የምነግርህ። ሰው አትፍራ እንደዚህ። እንዴ አንተ ጠንካራ ሰው ነህ፣ በራሴ ቆንክ ሰው ነህ። ምንድን ነው የሚያስፈራችሁ? እኔ እኮ አሁን ለዮዳ ባወርዱለት ለእሱ እኔ አሁን ማንም ባላስጠጋ ጊዜ ታውቃለህ፣ ጂጂ ናት ያስጠጋች። እኔ ደግሞ አንተንም ማቅ በጂጂ ነው ትንሽ አንበሳ ራሱ በመከራ ነው የሰጠጋች። በእውነት በአንቺ ቤት እኮ ነው የማውቀው። እኔ በአንቺ እኮ ነው የማውቀው። እኔ በአንቺ ነው የማውቀው። ኧረ ጂጂ ሪስፔክትም ግን በአንቺ አውቄው ገባሽ? ውሸታቸውን ነው ያነችው። እኔ አላውቅም፣ ግን ይደብራል። በጣም ሲሪየስ ይደብራል። በእውነት ነው እንዳልኩ። ነገ ስንት አፕ አይተናል እኛ ከተፈጠርን በዚህ ምድር ላይ ስንት ጉድ ለጉድ የተሰኛ አይተናል አይደለ? ነገ ቲክቶክም ጋርቤጅ ይገባል። ብዙ ሰዎች ይጠፋሉ። አላወረደም። ለምን አላወረደም ታዲያ? እኔን አንበሳ ለፓስተር ነበረ ፍራቻ ፍራቻ ይፈራሉ። ይፈራታል። አይ ዶንት ኖ ለምን እንደሆነ ታውቂያለሽ? ወንጀል በነገራችን ላይ ነፃ የሆነ ሰው የለም። አሁን እሷ ምንድነው ነፃ የሆነ ሰው የለም። ገብቶሻል? ነፃ የሆነ ሰው ስለሌለ የሆነ ነገር ታወጣብኛለች ብለው ነው የሚፈሩት። ያው አውርዶላታ ይሉሻል እና ምንም አይደለም። ይመች። እኔ ምንም አልልም። ይመች። ጆዬ ግን ካለ እዚህ ጆዬ ቴንክ ዩ ሶ ማች አይ ሪሊ ሪስፔክት ዩ። በእውነት ነው የምነግርህ ጆዬ። አይ ሚን በቃ ዩ አር ዘ ማን። ማንነትን አሳይተኛል። በእውነት ነው የምነግርህ። ሪስፔክት ነው ማድረግ ፎር ኤቨር። ኤንዌይ አንተ በኢትዮጵያና በኤርትራ በደንብ በቃ በአንድነት የምታምን ሰው ነህ። እኔም ብለህ ነው ደግሞ አንድ ቀን ገብተህ የማታውቅበት ቤት የመጣኸው እና ሪስፔክት አደርግሃለሁ። እኔ ስለሰጠው ስላልሰጠው አይደል፣ መጥቶ የማያውቀው ቤት ነው የመጣው። ለእኔም ብሎ ሪስፔክት ሰጥቶ ነው የመጣው። በጣም አመሰግናለሁ ብጆዬ፣ ካለህ እዚህ ትልቅ ሰው ነህ። በእውነት ነው የምልህ። ስቴይ ብለስ እና በጣም አከብርሃለሁ። ደግሞ ላደረግከው ነገር እኔ መጥቻ አንበሳ አወርድልሃለሁ። ለአንተ ግን ነግሬሃለሁ። የኔን ግፍት ደግሞ ለሀጂ ስጠው አሉ። ሲሪየስ እኔ በጣም ነው ያዘንኩት ዛሬ። በእውነት ነው የምነግርሽ። ፓስተር ትንሽ ኢሞሽናል ሆኗል። ፊራ ሰጥቶታል። በዛ ላይ ቱዴይ ኢዝ ፊራስ በርዝዴይ ሃፒ በርዝዴይ እና ትንሽ አሁን ኢሞሽናል ስለሆነ ነው። ከሱ የበለጠ ወደ 5 አንበሳ አይደል እንዲያገኘው ከዛ ወዲህ ተሰጥቶ ትላለህ። እሷ እኮ ይሄ ምንድነው ይሄ ትናንሽ ጋላ ምናምን እሱ ብልጭ ስላለ ነው እንዴ? እሱ እኮ ከሱ የበለጠ እኮ ነው ያገኘው። ያ እና በጣም ሰው ላይ ተቃቀለና ቆርቆሮ ነው የተሰጣት። እብደቷ ይበቃል እንጂ እና የኛ ህዝብ ግን ምንድነው ያየሁት? ምን አይነት ሰው እንደሚያነግስ ገባሽ? ምን አይነት ሰው እንደሚያነግሱ አየሁት። ይሄ ግን በጣም ወደፊት ግን ዋጋ ያስከፍላችኋል። እያንዳንዳችሁ የምታረጉት ነገር እንኳን አይደለም ለጀነሬሽን ዋጋ የሚያስከፍላችሁ ነገር ነው የምታረጉት ያላችሁት ለልጅ ልጆቻችሁ። እኔ አም ግላድ ልጄ አሜሪካዊ ነው አይሰማም ይብን አማርኛውን እና
ለጀነሬሽን እንትን የሚል ነው የሚያስከፍላችሁ። ይሄ የማይሆን ነገር ነው እየደገፋችሁ ያላችሁት ነገር። ያ ቤተሰብ የምትበታትን ሴትዮ፣ ያ ሰዎችን የምትሳደብ ወጣቶች፣ ህፃናቶች፣ ባለትዳር በሚያገት የምትገባ ሴትዮ ጋር ኦኬ የምታደርጉት ነገር ነገ ታፍሩበታላችሁ። እኔ ማንንም ሰው አላስገባም ወደዛ ቀዳዳ ሁላ። እኔ ቤት አትምጣ ደዛ እከካ። ይሄ የሚገባ የተከበረ ሰው ነው የማስገባው። ምን እዚህ ታንኳኳለን? እኔ ቤት እየመጣ አታስገቢ። ፓስተር አንደኛ የተደፈረ ማንንም ሲያስገባ እዚህ ቤት የማስገባ እከካ ሙላ። ኦንሊ ቪአይፒ የሆነውን ሰው ነው ለአንቺ ማስገባት ያለብሽ። አንቺ ሪስፔክት ያለሽ ሰው ነሽ። አም ሲሪየስ እንዳታስገቢ። ደግሞ መተው ያንኳኳሉ። እኔ ስታስጠሉ ይገቡና ሀሳባቸውን እንደፈለጉ ይሸጣሉ። አሁን እሱ ቤት ታውቂያለሽ፣ እንደፈለጉ ሀሳባቸውን ለረጅም ሰዓት ቁጭ ብሎ ያው እሱ ብቻ እኮ አይደለም። ይኸውልሽ ሀንቾ ይመጣሉ እዚህ ጂጂ እኮ እሷ እኮ እንደዚህ ናት፣ እሷ እኮ እንደዚህ። ዛሬ እኔ ቤት ሞዴሬተር ሆና ሄለንን በዋትሳፕ ነጭ ቅማልን የምትሳደብ ኤደን የምትባል እሷ ቤት ቁጭ ብላ እየዋት ነገርኩሽ እኮ እና በጣም ሾክ ያደረገኝ። ለዚያውም እኮ በቃ የሆነ ማቹርድ ነኝ ምናምን የሚሰራራት ማለት እኮ ነው። ያለ ሀርቢ እሷ ብቻ አይደለችም። አንድ ጣሊያን ሬስቶራንት ያላታለች ሳራ ዴቫኔች ነው ምናምን የምትባል ማለት ነው። እዚህ የምታውቂያት እዚህ ፉን ማኛ ስታይልሽን ወዶልሻል መሰለኝ። ሁሉም ወዶ ተለኝ ነው ተቀያርሻል